ምን? የኔንና የርብቃን ፎቶ ያነሳሽው አንቺ ነሽ? አዎ። እሺ ለምን? አላስፈለገኝማ። እንዴ አንቺ ስለፈለግሽ ነው እንደሚሰቀለው? አዎና፣ መስቀል ፈለግኩ ሰቀልኩት፣ ማውረድ ደግሞ ፈለግኩኝ አውረድኩት። ማሚ እባክሽ አሁን የት እንዳለ ብቻ ንገሪኝ። ምን ልታደርገው? እሺ አሁን ስጭኝና እነግርሻለሁ። የለም አታገኙት። ማሚ እባክሽን እንዲማ ባዶአችን ለማስቀረት አትሞክሪ። ደግሞስ ቆይ ለምንድን ነው በማናውቀው ነገር እንደዚህ የምትቀጭን? እባክሽን ወደዛ አንቺ ነው ያወራሽ። የለም በቃ ረጋ አንቺ ውስጥ ጠብቂ። ማሚ ከዚህ በላይ ልጅቷ ለማሳዘን ባትሞክሪ በጣም ጥሩ ነው። ትሰማኛለህ? ምንም ነገር እሷን ለማሳዘን ብዬ የማደርገው ነገር የለም። እና ታዲያ ተያታ ማሚ ለምን እንደድሮ አትሆኝም? ጭራሽ ተፋቱ ስል አንተ ቀለበት አረክላትና አሸሸ ገዳቤ ትልልኛለህ አይደል? ይኸውልሽ ወይዘሮ አልማዝ ከዚህ በኋላ በእኔና በሚስቴ መሃል ጣልቃ እንዳትገቢ። ወይዘሮ አልማዝ አልከኝ? ያለ እናት ደረቅ ጡቴን አጥብቼ ያሳደግኩ ለዚህ ነው? ይኸውልሽ በጣም ታገዝኩሽ። የድሮ ቦታሽን ላለመንጠቅ ታገልኩ። አሁንስ በቃሽ። ህይወቴን ልኑርበት። ገደብሽን ወቂ። ይበለኝ። ለሚስትህም ደግሞ እናቴ አይደለችም ድሮ ሞግዚቴ ነበረች፣ አንቺም ደግሞ ማዘዝ ትችያለሽ በላታ። ርብቃ ትልቅ ስህተት ሰራው። ምን አደረግክ አቤል? ማሚቴን ተናገርኳት። እንዴ ምን ብለህ? ተይው አታስታውሽኝ ርብቃ። በቃ እሺ አቤል ተረጋጋ። ደግሞ እኔ ነኝ ጥፋተኛ፣ ማሳየት አልነበረብኝ። ፎቶ እኮ አይደለም ሌላ ጉዳይ ነው። እሺ ምንድነው ንገረኝ። አይ ተይው ይቅር። እሺ በቃ ልብስ ቀይር። እሺ አንቺ ግን አግንቤ መሄድ አለብሽ። በቃ እሺ ለርች ደውልላት። ርብቃን በተኛችበት ማሚቴ ወይም ደግሞ ወይዘሮ አልማዝ አፈነቻት። እንግዲህ ርብቃ ሆስፒታል ሄዳ እርግዝናውን አረጋግጣ ከመጣች በኋላ ደስታዋን አጣጥማ ሳትጨርስ ያው ወይ ማሚቴ በጣም አሁን ላይ እያወዛገበቻቸው ነው የምትገኘው። መጀመሪያ ላይ እንዲፋቀሩ አብረው እንዲሆኑ ብዙ እንዳልደከመች፣ አሁን ላይ ደግሞ እነሱን ለመለያየት በጣም ብዙ ነገሮችን እያደረገች ነው። እነሱ ግን ሊለያዩ የባስ ፍቅራቸው በቀን በቀን እየጨመረ ይበልጥ ይዟት ወጣ ብሎ ቀለበትም አስሮላት ስትመጣ ወይዘሮ አልማዝ በጣም ተናዳና ተበሳጭታ ነበር የጠበቀቻቸው። ልክ እነሱ ሲወጡላት ግድግዳ ላይ የነበረውን ፎቶ አንስተው ደብቀው ነበረ። ርብቃና አቤል ከውጭ ከተመለሱ በኋላ ቤት ገብተው ሰላምታ እንደተባባሉ ርብቃ እንዳጋጣሚ አይኗን ወደ ላይ ቀጥ ስታደርግ ፎቶውን አላየችውም ነበርና ፎቶ የት አለ ብላ ስትጠይቃት የምን ፎቶ ነበር ያለችው። አቤል ማሚ የት ነው ፎቶ ብሎ በተደጋጋሚ ሲጠይቃ የለም አንስቼዋለሁ ስትል ለምን አነሳሽው ለምን ሲላት በቃ አላስፈለገኝም አነሳው ስትል መጀመሪያ ለምን ሰቀልሽው አሁን ደግሞ ለምን አወረድሽው ብሎ ሲጠይቃት ካላስፈለገኝ ሰቀልኩት አላስፈለገኝ አወረድኩት ስትል በጣም ሰጣ ገባ ውስጥ ሲገቡ ርብቃ ማሚ ግን ለምንድን ነው እንደዚህ የምታሰቃየን? ምን አደረግንሽ? ያደረግንሽ ነገር ምንድን ነው ስትል ጎሽ ብላ በያ ስደቢ ስትላት በቃ ርብቃ አንቺ ግቢ እኔ እናወራለን ብሎ ርብቃን ካስገባት በኋላ ሊያዋራት ሲፈልግ ነገር ግን እሷ በጭራሽ በስነ ስርዓት ልታዋራው አልቻለችም። እኔ እናንተን ተፋቱ ብዬ ጭራሽ ከቤት ይዘህ ወጥተህ ቀለበት አስረህላት ትመጣለህ? ቆይ ግን እንዴት ነው ምናምን ብላ ስትል ወይዘሮ አልማዝ አሁንስ አበዛሽው ብሎ ሲላት በጣም ነበር የተናደደችው። ጭራሽ ወይዘሮ አልማዝ ደረቅ ጡቴን አጥብቼ አሳድጌ ወይዘሮ አልማዝ ትለኛለህ በማለት በጣም ተናዳና ተበሳጭታ ድሮ ገረዳችን ነበረች ብለህ ለሚስትህም ንገራት፣ እንደፈለገች እዘዣት ብለህ ንገራት ብላ ስትለው አቤል በጣም ተናዶና ተበሳጭቶ እንግዲህ ራሱን እየመታ ባለበት ሰዓት ክላስ ሲገባ ርብቃ ሙነህ ነው አቤል ስትለው ርብቃ ዛሬ በጣም ትልቅ ጥፋት ነው ያጠፋሁት፣ አስቀየምኳት ማሚን ብሎ ሲላት ቆይ ምንም ብለህ ነው ያስቀየምካት እያለች ስትጠይቀው ነበር። በጣም ተናዶ ተበሳጭቶ ስለነበረ ትንሽ አረፍ ልበል ሲላት በቃ እሺ እኔም ርቺ ጋር ልደውልላት ስትል ነበረ። እንግዲህ ርች አቤልና ርብቃ አብረው እንዲሆኑ በጣም ትልቅ ጥረት እያደረገች ነው። እርግዝናውንም ሆስፒታል ሄደው ቸክ አድርገው ከመጡ በኋላ
ያው ሪች በጣም ደስ ብሏታል። ለአቤል ብትነግሪው እኮ በዚህ ደስታው ላይ የበለጠ ትልቅ ደስታ ነው የሚጨምረው፣ ለምን አትነግሪውም እያለቻት ነበረ። እሷ ግን ቆይ አሁን ነበር ያቻት፣ አሁን መናገር አልፈለገችም። ርብቃ ደስ የሚለው ነገር እንግዲህ እስከ ዛሬ ድረስ ከመጀመሪያው ጀምሮ እስካሁን ድረስ የነበረውን ነገር አንድም ሳታስቀርና አንድም ሳትደብቅ ሁሉንም ነገር ለአቤል ስትነግረው አቤል ምኑ እማረባ ነኝ ምኑ ነኝ እያለ በጣም ራሱን እየወቀሰ ነበረ። ምክንያቱም ርብቃ ቸግሯት ሳይሆን እሱ ወዳውና አፍቅራ ወደ እነሱ ቤት እንደመጣች ሰራተኛይቱን ከእናንተ ቤት እጥፍ ገንዘብ እንደከፈሏትና እሷን አስወጥተው እሷ ሰራተኛ ሆና መጥታ አቤልን ለማጥመድ ያደረገችውን ነገር ስትነግረው አቤል በጣም ነበር የተናደደው። ምኑም ማረባኔ እዚሁ አጠገቤ ተቀምጠሽ ምናምን እያለ ያው ከመጀመሪያ ጀምሮ እስከ መጨረሻው ያለውን ምንም ሳትደብቅ በዝርዝር ነግረዋለች። ደስ በሚል ሁኔታ ምንም ሳይቀይም ምንም አይነት ፊቱ ላይ ሳይታይ በሚገባ ደስ በሚል ሁኔታ ነበረ እሷንም እንኳንም ወደድኩሽ፣ እንኳንም አፈቀርኩሽ፣ እንኳንም መጣሽ እያለ ደስ ብሎት በደስታ ነበር የተቀበለው። በተደጋጋሚ ተወጅኛለሽ ወይ የሚል ጥያቄ በይበልጥ አሁን ላይ ከእሷ ይልቅስ እሱ በልጧል ማለት ነው። ምክንያቱም መጀመሪያ ላይ እንደዚህ አልነበረም። እሷ አሁን ላይ እየፈራች፣ አቤል ግን እርግጠኛ ነህ? እንዴት ነው ይህን ነገር ልታስብና ይህን ቀለበት ልታደርግልኝ የቻልከው? አንተ እኮ ጓደኛ ነበር፣ ፍቅረኛ ነበረች ምናምን ብላ ስትጠይቀው ተይ እባክሽ እሱን አታንሽብኝ፣ ያለፈ ነገር ነው እያለ እንዴት ስትል ነበረ። ለምን እንደውም ባላቅም በተደጋጋሚ ሴቶችን ለመቅረብ ስሞክር እነሱ ግን ከኔ ይሁን ጥፋቱ ከእነሱ ባላቅም እንትን አይሉኝም ነበር። ነገር ግን ይችኛይቱ ያው አብረን ዘልቀን ዘላቂ ሆነን ነበር። ነገር ግን በተደጋጋሚ አጠገቤ ስልክ ታነሳለች፣ ከሌላ ሰው ጋር ታወራለች፣ ጊዜ አሰጠኝም። እኔ በተደጋጋሚ ለእሷ ያለኝ ቦታ በጣም ከፍ ያለ ነበር። እሷ ግን አነስኩባት መሰለኝ፣ ከምንም ያክል አልቆጠረችኝም። እና አንቺ ደግሞ የምትሰጪ ፍቅር በለጠብኝና ወደ አንቺ መጣሁኝ ሲላት ነበረ። በቃ ደስ ባቸው ሁለታቸውም አሪፍ ጊዜ አሳልፈው ሪችም ከወሰደቻቸው በኋላ እዛው ካደረሰቻቸው ጥላቸው ጥሩ ጊዜ እንዲያሳልፉ ጥላ ወደ ቤት ተመልሳ ነበረ። ሪችን ሁለታቸውም ደውለው አመስግነዋት ያው እቤት ከመጡ በኋላ በፎቶው ግድግዳ ላይ ባለመኖሩ የተነሳ በዛ ሰጣ ገባ ውስጥ ገብተው ያው በተደጋጋሚ እያስመለሳት ስለነበረ ሐኪም ቤት መሄድ ስላለብሽ ልከተልሽ ብሎ ሲላል ችግር የለውም ርች ትከተለኛለች ከእሷ ጋር እሄዳለሁ ምናምን ስትል ነበር። እንግዲህ ርብቃ የአባቷ መምጣት ተነግሯት ወደ ቤት እንድትመጪ ተብላ ተነግራ ርብቃ አሳስቧት ቆይ ምን ልለው ነው ምናምን ስትል በጣም ተጨናንቃ ነበር። ነገር ግን ንገሪው ስትላት ሪች እሺ ብላ ስትነግረው በደስታ ለምን አብረን አንሄድም ነበር ያላት አቤል ማለት ነው። እሷም ደስ ብሏት እርግጠኛ ነህ አቤል አብረህ ትሄዳለህ ስትል እንዴ አባትሽን እንዴት አላያቸው ብታወቃቸው አንቺ ቅር ይልሻል? እኔ በጣም ነው ደስ የሚለኝ ሲያል እሷም እኔም በጣም ነው ደስ የሚለኝ ብላ እንግዲህ ተጠምጥማ አቅፋው ነበረ። በደስታ ነው በቃ አሁን ላይ የምታደርጋቸውን ነገሮች በሙሉ በጭራሽ አይነፍቃትም ማለት ነው። ከጎኗ ነው አሁን ላይ ማሚቴ ራሱ እንደዚህ እያደረገቻት እሷን እንድትናገርበት ሚስቴን ታሁን በኋላ በጭራሽ እንድትናገሪ አልፈቅድልሽም እያለ ችግር ካለብሽ ከኔ ጋር ጨርሽ እንጂ ጫፏ እንድትነኪያት አልፈልግም እሷን እያለ ነው የሚገኘው። ቆይ ግን እሷ ለምንድን ነው በዚህ ልክ የተቀያየረችው? መጀመሪያ አብረው እንዲሆኑ ብዙ ነገር አድርጋ ካበቃች በኋላ አሁን ላይ ደግሞ ሌላ ሰው መሆን በዚህ ልክ በጣም ነው ያስደነገጠችው። አይደለም ለነሱ ለእኛ ራሱ በጣም ያስደነግጣል ማለት ነው። እንግዲህ የብዙ ሰው ጥያቄ አሁን ላይ የርብቃ አባት ሊመጣ ስለሆነ ይህንን ነገር ደግሞ ማሚት የምታውቀው ይመስላልና የብዙ ሰው ጥያቄ ምናልባች አቤልና ርብቃ እህትና ወንድም ናቸው ወይስ ምንድን ነው የሚል ነው የበዛው። ወይም ደግሞ ርብቃ የማሚት ልጅ ናት እያሉ ነው በተደጋጋሚ ማለት ነው። እዚህ ጋር አሁን እቺ ልጅ አርግዛለች፣ ምንድን ነው የሚደረገው? ባታረግዝ ለመለያየት ሀሪፍ ነበር። አሁን ግን አርግዛ እያለ ይህንን ነገር ታውቃለች።
እንደዚህ ቅይር ማለቷ ማዘሯ በጣም ነው የገረመኝ ማለት ነው። አቤል ደግሞ ደስ የሚለው ነገር ከስተ ዛሬው የበለጠ አሁን ለሷ በጣም ጠበቃዋ ሆኗል። ያው ምናልባት እየፈተነቻቸው ነው ወይ የሚልም ጥያቄ አለ። ግን በዚህ ልክ ፈተና ይኖራል ብዬ አላስብም። እንዴ በጣም እኮ ነው ያበዛችው ማሚቴ። እንዴ ከፍ ዝቅ ያደረገቻት እንደዚህ በዚህ ልክ። አቤል ራሱ በጣም ተቆጥቶ ያው ድምፅ አውጥቶ ከፍ አድርጎ ነበረ እየተናገራት ማለት ነው። ወይም ደግሞ ምናልባሽ የርብቃን ሚስጥር እዩ ነግሯት ነው ማድሪ ብቻ ብዙ ነገር ያስብላል ማለት ነው። እዩ ደግሞ ይሄ ነገር ማዘሯ ፈተና እንዳይሆን ብቻ እየፈተንሽኝ እንዳይሆን ሲላት ነበረ በተደጋጋሚ። በጭራሽ እያለች ልውጥ ውጥ በቃ ሌላ ሰው ነው የሆነችው እንደዚህ በአንድ ጊዜ ማለት ነው። እዩ ለምንድን ነው የርብቃንና የአቤልን ግንኙነት የሚወደው አይመስልም። በጣም እያስመሰለ ነው የሚስቀው እንጂ እዩ በጣም ነው የእነሱ ግንኙነት የሁለታቸውን የርብቃና የአቤልን ግንኙነት ለመለያየት እየታገለ ነው። በታሁን በፊት እንግዲህ ወረቀቱን ሲጠይቀው አቤልም ለምን ጠየከኝ ብሎ ነበረ ያቀረበለት። ግን እሱም አይ ምናምን ብሎ ቀለስለስ ብሎ ነበረ እንትን ያለው ማለት ነው። እና እዩ ከአቤል ምን እንደሚፈልግ ባናውቅም፣ ነገር ግን እዩ የሆነ የሚፈልገው ነገር አለ። የሆነ በቃ እነሱን ችግር ውስጥ ለማስገባት ዳር እያለ ይመስላል። እዩ ምን እንዳሰበ አላውቅም። እዩ ርችን ራሱ የሆነ ይቀርባታል። ነገር ግን እሷ ዞር ስትል ከኋላዋ የሚያማው ነገር የወንድ ሀሜተኛ ማለት ነው። በዚህ ልክ እንደዚህ ሀሜተኛ መሆን ረረ በጣም ይደብራል። ማዘሯና እዩ ግን ተንኮለኛ ናቸው። ሁለታቸውም ተንኮል ያለባቸው ይመስላሉ። በደንብ ያስታውቃሉ። ርብቃና አቤል ደግሞ አቤል አሁን ላይ ርብቃ ብቻ ነው እያለ ያለው። ርች ናት በቃ ለሁለታቸውም አሁን ላይ ከጎናቸው ያለችው። ለአቤልም ሆነ ለርብቃ ተጎናቸው በቃ መከታ ነው የሆነችው። ምንም ነገር ምንም ቢሆን ደግሞ ርብቃ ሩጣ ርች ነው የምትለው ማለት ነው። ርች እስከ መቼ እንደሆነ እንደዚህ የምትኖረው ከሷ ጋር ባናቅም፣ ርችም ደግሞ አታሳፍራትም። በሁሉም ነገር ከጎኗ ናት። አንድም ቀን ወደ ኋላ ብላ አታውቅም። እፈልግሻለሁ ባለቻት ሰዓት በቃ ወዲያው ነው የምትገኘው ማለት ነው። አቤል ራሱ ከርች ጋር ስትለው ምንም ቀራ የለውም። እሷ ካለች ነው የሚለው። ፈቃደኛ ነው ለሁሉም እና በጣም ደስ የሚል ነው የአቤል እና የርብቃ አንድ ላይ መሆን። ሁለታቸው እንደዚህ መቀራረባቸው ደስ የሚል ነገር ሆኖ እያለ የማሚቴ ደግሞ እንደዚህ መቀያየር በአንድ ጊዜ በጣም ነው የሚያስደነግጠው። በዚህ ልክ እነሱን ለመለያየት ትሄዳለች ብዬ አላስብም ነበረ። ምክንያቱም እንዴት ለምን እንዴ በዚህ ይህን ያክል ምናልባት ችግራቸውን እኮ ብትነግራቸው ለማስተካከል ይሞክሩ ነበር። ርብቃ ራሱ ያጠፋነው ነገር ካለ ለምን አትነግሪንም እያለች ነበር። ግን እሷ መናገርም አልፈለገችም ችግሯ ምን እንደሆነ። ያው ወደፊት አብረን የምናየው ይሆናል። ግን በዚህ ልክ መቀጠል አለበት፣ በዚህ ልክ መቀየር አለባት ብዬ አላስብም። የማሚ ነገር ማለት ነው። በዚህ ልክ ለምን ተቀያየረች? የሆነ ነገር እንኳን ቢፈጠር ርብቃ እርግዝናዋን ሳትናገር ከባድ ነው የሚሆንባት እና ርብቃ እርግዝናዋን መደበቅ አለባት ብዬ አላስብም ማለት ነው። እስከ መቼ ድረስ ነው የምትደብቀው? ርች እንዳለችው በዚህ ደስታው ላይ ነግረሹ በሆን ደስ ይለው ነበር ስትል የነበረው ማለት ነው። የእውነት ነው። በዚህ ደስታው ላይ የእርግዝናውን ብትነግረው በጣም ነው ደስተኛ የሚሆነው። ቀር የሚለው አይደለም። እርግዝናዋን ማሳወቅ አለባት። ምክንያቱም በጣም የምትጎዳው እሷ ናት። በዚህ አካሄድ የከፋ ቦታ ላይ የምታስገባቸው ትመስላለች ማዘሯ ማለት ነው። እንዲሁም እዩ ከነሱ ምን እንደፈለገ ባላውቅም፣ አሁን ላይ ደግሞ ርብቃ እዩን በጣም ነው የምታምነው። ከሱ ጋር ምንም የምትደብቀው ነገር የለም። ሁሉንም ነገር ማውራት ምንም ሲል እንዳውም አንዳንድ ጊዜ አቤል ለብቻቸው ጊዜ ማሳለፍ ሲፈልግ እሷ ግን እዩም ከጎናቸው እንዲሆን ነው የምትፈልገው ማለት ነው። አንዳንድ ጊዜ ጓደኛ ነው
እንዲሁም ደግሞ የምንወዳቸውና የምናፈቅራቸው ሰዎች ደግሞ እነሱም ሌላ ናቸው። እነሱ የሚሉንን ብንሰማ ቢያንስ እንኳን በትንሽ የሚሆን ከመጥፎ አደጋ እንከላከላለን እና አሁን ላይ እዩ ከነሱ ላይ እንዲሁም ማዘሯ እነሱ ጋር ምን አይነት ችግር እንዳለባት እሱን እንግዲህ ወደፊት የምናየው ይሆናል። የርብቃ አሁን ወረቀቱን በጭራሽ ለእዩ መስጠት የለባትም። በዚህ ነገር ደግሞ ሁላቸውም እንደምትስማሙ በእርግጠኝነት፣ ምክንያቱም ያንን ወረቀት ካገኘ ሁለታቸው ይጎዳሉ፣ አቤልና ርብቃ ማለት ነው። እዩ ደግሞ አሁን ያንን ወረቀት ለማግኘት በጣም እየታገለ ነው ያለው። ሰራተኛይቱን ራሱ ያው ከፍ ዝቅ እያደረጋት ነው እየጠራት፣ እሷም ደግሞ ፈታ እያለች ናት። እንደዚህ አንዳንድ ሰው በጣም ግልጸኝነት አለበት እና እሷ ራሱ እንደዛ አይነት ይታይባታል ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለልጅ ሙቤ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆይታ ይሆንላችሁ።